ሳቅ አንተ ምን አለብህ? እኔ ከስንት ጎረቤት ደሙ ጨራሽ የጎረቤት ልጅ እየጠላሁኝ ጨራሽ በእኔ ልጅ ይምጣ። በቃ አሁን እኔ የሆነ ያሰብኩት ነገር አለ። አንቺ ይኸውልሽ እኔ የምልሽን ብቻ ነው በቃ ማድረግ የሚጠበቅብሽ። ኧረ እንደሱ አይደለም በእናትሽ ወደዚህ አዙሪኝ። እንደዚህ ምንድን ነው የምታደርጉት? ምን እያደረጋችሁ ነው? ቆይ አይደለም ይኸውልሽ። ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን። ያው ትንሽ ቆየት ብያለሁ እና ከመጣሁ እንግዲህ ዛሬ ለየት ባለ ነገር ነው የመጣሁት። ምክንያቱም ያው በባለፈው የተፈጠሩትን ነገሮች ምናምን አይታችኋል። ያው ከዚህ በላይ ማምረርም ደስ አይልም ብዬ ስላሰብኩ ነው ነገሩ። ማለት ያው መሄድ ባለበት መንገድ ይሄዳል እንጂ ያው ግዴታ እንደዛ መሆን የለበትም። እና እኔም ደግሞ ማንጠግቦሽን ማለት እንትን ማለት አልፈልግም፣ መጨቆን ምናምን አልፈልግም። ያው እውነቱን አውቀው እንትን እንድትል ነው እንጂ የምፈልገው ማለት ነው። እና እንደምታውቁት ማዘር ሄዳ ነበረና ዛሬ ነው ተመልሳ የምትመጣው። እና እንግዲህ ስትመጣ ያው ለየት ባለ መንገድ ነው የምንቀበላት። ከዛ በፊት ግን ያው ቪዲዮውን እስከ መጨረሻው እዩት። ማለት ያው ለየት ያለ ነገርም ስለሆነ እና ሲቀጥል ደግሞ ሰብስክራይብ አድርጉ። ከዛ በኋላ እንግዲህ እኔና ማንጠግቦሽ ዛሬ የምናደርገው ነገር አለ። በእርግጥ ማንጠግቦሽም የምታውቀው ነገር የለም። ያው እኔ ብቻ ነኝ ማቀው ማለት ነው። እና ግን ያው ፈርቻለሁ ማለት ሌላ ነገር እንዳይከተለኝ ማለት ነው። ማዘር ትንሽ እንትን ስለሆነች እና ትንሽ ፈርቻለሁ። በቃ ማለት ማይሆን ነገርም እየመሰለኝ ነው። ግን ከማድረግ ወደኋላ አልልም ማለት ነው። ማንጠግቦሽ፣ አንቺ ማንጠግቦሽ ደግሞ የሆነ ነገር ከያዘች እንትን አትልም እና ብቻ ግራ ገብቶኛል። እና ደግሞ ያው ቤተሰቦች እየጻፋችሁት ያለውንም ኮመንቶች ምናምን ነገር እያነበብኩ ነው። እና እስኪ አይታወቅም በሚለው እናያዘውና አንቺ ማንጠግቦሽ ነይ እስኪ በእናትሽ ምን ሆነሽ ነው ግን? አቤት አቤት እያልሽ ትመጫለሽ። አንቺ አረግኝ እንዳትይ ከዚህ በኋላ አላልኩሽም? እሺ እንዴ ለምንድን ነው አረግኝ የምትይ? እና እንደው ምን ልበል? ስሚ ይኸውልሽ ዛሬ ማሚ ትመጣለች አይደል? ደውለሽላታል አይደል? ከነገ የት ደረሰች? እኔ እንጂ ያስ ነበር ያለችው የሆነ ቦታ ነው ያላቀው። ስሚ ዛሬ ማለት ነው ያው እሷ ስለምትመጣ የሆነ ነገር አሁን እኔ ምልሽን ታረጋለሽ። ቅር እያለሽ ነው እኮ። አይ እንደው ማሚን የሚያስከፋ ከሆነ እኔ አላደርግም። እንዴ ለምንድን ነው የምናስከፋት? የሚያስከፋ ነገር ሳይሆን በቃ አሁን እኔ የሆነ ያሰብኩት ነገር አለ። ሰርፕራይዝ ታውቂያለሽ? አታውቂም? እሺ እና እንትን ሰርፕራይዝ ነው የምናደርጋት ዛሬ። አንቺ ይኸውልሽ እኔ የምልሽን ብቻ ነው በቃ ማድረግ የሚጠበቅብሽ ማለት ነው። እሷ ስትመጣ ስራሽን ጨራርሰሻል? ካልጨረስሽ ጨራርሰሽ ነይና እንጠብቃታለን ቁጭ ብለን እንጂ። ቆይ የሚቀረኝ አለ እንደው ድስቱን አያቸው እሺ አይተሽው ነይ እና ቤተሰቦች በስተመጨረሻ ይኸው እንግዲህ ተስማምተናል። ያው እሷንም ያው ችግር ውስጥ አይደለም ግን በቃ ኦሬዲ ችግር ውስጥ ላስገባት ነው በማታውቀው ነገር እና ያዘጋጀሁትን ነገር ላሳያችሁ እና በዚህ ነው የምንቀበላት ማለት ነው ዛሬ ማሚን። አውቃለሁ ከባድ ነገር ነው ግን ያው ሁሉ ጊዜ እስካሁን ከመጣች ጀምሮ እንትን እንደዚህ በስነ ስርዓት እንትን ብለን አናውቅም። በጭቅጭቅ በምናምን በችግሮች ነው እና ያሳለፈን ያለ ነው።
አሁን ደግሞ ሰሞኑን ደርሳ እየተመለሰች ስለሆነ እስኪ ለየት ባለ መንገድ ልቀበላት ብዬ ነው። ማለት ያው ሁሌ በቃ ችግሮች፣ ጭቅጭቆች፣ ጸቦች በቃ ያስጠላል እና ትንሽ እሷም ሪላክስ እንድታደርግ ብዬ ነው። ያው በእርግጥ ልትናደድ ምናምን ትችላለች። በዚህ መንገድ እንትን እለዋለሁ ማለት ነው። አንቺ ቶሎ ጨርሰሽ ነሽ። ያው ሁሉንም ነገር ተዘጋጅተናል ማለት ተዘጋጅቼበት ነው ያለሁት። እና ደግሞ ሳጨርሱ ማለት ቪዲዮን ሳጨርሱ ያው ትንሽ ኮመንት ባታረጉ። ያው ባጭሩ ዛሬ ስነግራችሁ ማዘርም ፕራንክ ነው የምናረጋት። በቃ ለየት ባለ መንገድ ነው ፕራንክ የምናረጋት እና ያው ማንጠግቦሽም አንዳንድ ስልጠናዎችን እየሰጠዋት ነው እኔ ያው እንደ እህትነት ማለት ነው እንጂ እኔ በሌላ መንገድ እንኳን ማስብበት ሁኔታ ላይ አይደለሁም ያለው። ማለት በጣም ከባድ ነው። እናንተ ብትረዱኝም ባትረዱኝም ማለት ከባድ ነው። በቃ ከሷ ጋር መግባባት ምናምን ከባድ ነው። ያው አሁን ራሱ ወጣ በቃ ብዙ ነገር እናደርጋለን እያልኳት ሄዳ ቀረች። ስለ ድስት ስለ ምግብ ምናምን ነው የምታስበው። እና ደግሞ ያው እሷ እስክትሰለጥን ያው እንታገሳታለን ማለት ነው። አረ ሳትመጣ ነይ በእናትሽ አንቺ። ደግሞ ምንድነው ይሄ? እስኪ ሻሽን አውልቂ ምናምን። አሁን ባለፈው እኔ አናደዱኝ እንጂ እነ ሳሚ አሪፍ ነበር ያለበሱሽ። ያኔ ሳሚን የገደልከው ቀን ያው ነው እንዴ? ጓደኛ እንደዛ ታባራለህ? ተወሻውን። ይሄ ምንድነው? ይሄ ይኸውልሽ፣ ቆይ አስቀምጪውና አሁን ሂጂና እስኪ እንደ እንትን ለብሰሽ ነው። ቁምጣ የለሽም እንደዚህ አይነት? ኧረ የለኝም። እስኪ ሄደሽ ለብሰሽ ከዛ እዚህ ጋር ደግሞ ጀጉርድ ምናምን ነገር ለብሰሽ ነው። እስኪ ነቃ ነቃ በይ እስኪ። አንቺ ምን ሆነሽ ነው? አሁን 15 ቀን ሆነሽ አይደል? ግን ምንም አልነቃሽም አንቺ። እነ ሳሚ ባለፈው የገዙት ልብስ አለ፣ ሌላ 2 ልብስ ነው የገዙት። 2 ልብስ ነው የገዙት? እና ለምን አላሳይሽኝም እስካሁን? ተናደድካ? ከዛ ተውኩት። ይኸውልሽ አንቺ ደግሞ ለሌላ ጊዜሽ እንደዚህ ሰው ሲመጣ ምናምን ዝም ብለሽ አታስገቢ። ግቢ ውስጥ ቤት ውስጥ ማንም እኔ ሳልኖር ዝም ብለሽ ለምንድን ነው የምታስገቢው? እና ማሚ ካሌለሽ ዝም ብለሽ ታስገቢያለሽ። ሌላ ሰው ቢሆንስ? ጠላት ቢሆንስ? እኔ ጓደኞች እንደሆነ አውቃለሁ እኮ። ሌላ ሰው አሁን ሲያንኳኳ ከፍተሽ ሌላ ሰው ቢሆንስ? ማታቂው ሰው ቢሆንስ? ከዛ ይዞሽ ቢጠፋስ? ይኸውልሽ አሁን ማሚ እስክትመጣ ድረስ አንቺ እዚህ ጋር ቁጭ ያለሽ፣ እኔ እዚህ ጋር ቁጭ እላለሁ። እንደዚህ እኔ ቁጭ በይ እስኪ እዚህ ጋር። እዛ ማለት ነው ይኸውልሽ፣ ይሄ የሚበላ ነገር ነው። እንዴ ጌሾ ይበላል? የምን ጌሾ ነው? አንቺ ጌሾ ትያለሽ እንዴ? ይሄ ጌሾ ነው አይደለም እኮ ያው ቅጠል ሲሆን ነው እንጂ እኮ። እስኪ ሞክሪው እስኪ። ምን ላድርገው እስኪ በይ። አረግ እንዴ እኔ ቅጠል አልበላ ቅጠል አልበላ ፍየል ነኝ እንዴ? ይኸውልሽ እንደዚህ ታረጊና እንደዚህ ታረጊና ይኸውልሽ እንደዚህ ነው ኩርስ የምታረጊው ማለት ነው። ማሚ ትቆጣለች። ማሚ ትቆጣለች? ምንም አትቆጣም። ይኸውልሽ አሁን እሷ ስትመጣ ይሄንን እየበላን ነው የምንጠብቃት። ይሄንን ምግብ የለም? ወይኔ ምግብ የለም ትለኛለች እንዴ? እቺ ይሄን እየበላን ነው የምንጠብቃት። በቃ አርግ ያልኩሽን ታረጋለች። ሊያት ኧረ እኔ እያየሁት ነው። እኔ ዞር ስልልሽ ልትበይ ነበረ። ኧረ እኔ እያየሁት ነው እንዴ?
ጉረሽው። ከዛ ይኸውልሽ እንደዚህ ታደርጋለሽ። ቆይ እንትን ልለኩስልሽ አንቺ። ገብቶሻል? ግን ቅመሽው እስኪ ይጣፍጣል እኮ። ምን ሆነሽ ነው? ስልክ ይዘሻል? ስልክሽን ይዘሽዋል? ደውይላት እስኪ የት እንደደረሰችልን። ቤተሰቦች እንግዲህ ዛሬ የሚገርም ፕራንክ ነው የሚሆነው ብዬ ነው ማስበው። ያው እንግዲህ ማንጠግቦሽንም ምንም የምታውቀው ነገር የለም አያቸዋ። ስለዚህ እንኳን አታውቅም። በጣም እኮ ነው የሚገርመው። ጌሹ ነው ትለኛለች። ቶሎ ደውይላታ ምን ሆነሽ ነው? እና የሚገርም ፕራንክ ነው ብዬ ነው ማስበው። ያው ግን እስከ ዛሬ ድረስ ፕራንክ አድርጊያት አላውቅም በህይወቴ ማለት ነው እናቴን። እና ዛሬ መጀመሪያ ነው የሚሆነው። አንቺ ነይ እስኪ በእናትሽ ደውይላት እና ቶሎ። ምን አለች? ደወልኩ። ትራንስፖርት ውስጥ ነኝ፣ አይመቸኝም ለማውራት። ደርሻለሁ። ባጃጅ ውስጥ ነሽ ማለት ነው? እስኪ አንተ እንደዚህ አንቺ እንደፈለገሽ አድርጊ፣ ግን ጭንቅላት ይስተካከል። ኧረ እንደሱ አይደለም በእናትሽ፣ ወደዚህ አዙሪው፣ እንደዚህ ወደፊት። አንቺ እንትን ነው እንደዚህ ሰንደል እና ግድግዳይ። ከዛ ይሄ ውሃ ነው፣ በውሃ ነው እንትን እያልሽ የምትበይው። እሺ ሲጀመር አንቺ ትቀሚያለሽ እዛ ሀገርሽ ቁጭ ብለሽ። ስለዚህ አሁን አንቺ ፍየል ሆነሻል ማለት ነው እኮ። ቢያ ይሄንን ምን ሆነሽ ነው? በለው እኮ ድጋሚ ጋር ጉረሽ። ይሄንን ልይበት። ከዛ ውሃ ጠጭለት። ባንዴ ነው አንድ ላይ በለው። አዎ ባንዴ ነው የሚባለው። አንቺ ልጨርሽው ነው እንዴ? ባንዴ ያምሻል እንዴ? ቀስ ተብሎ ይኸውልሽ እንደዚህ የተቀነጠሰ ነው የሚበላው። እንደዚህ ቀስ ተብሎ ይኸውልሽ መልክሽ ደግሞ በኋላ እኔ አያገባኝም። ይኸው በር እየተከፈተ እሺ ቁጭ በይ። ይኸውልሽ ምንም እንዳትይሽ። ምንድን ነው የምታደርጉት? ምን እያደረጋችሁ ነው? ምንድን ነው ይሄ? ታጥበሽ እና ቁጭ በለሽ እንደምልክ ጨራሽ እኔኑ ታጥበሽ ምን
እያደረጋችሁ ነው? ንገረኝ እስኪ አፍጥነው ንገረኝ። ምን እያደረጋችሁ ነው? እንዴት ዋላችሁ ምናምን አይቀድምም እንዴ? ተነሽ ታያት እንጂ ለምንድን ነው የምታጠፊባት? አንቺም ቁጭ በይ እስኪ ልቀቀው። ምን እያደረክ ነው? ምን እየፈጠርክ ነው? ጭራሽ በሰው በጎረቤት የምጠላው ጭራሽ እቤት ድረስ ምንድን ነው? ምን እያደረክ ነው? እስኪ ተነስ። ሙዳችንን አረብሽው። ምንድን ነው ሙድ ደግሞ? ነይ ቁጭ በይ አንቺ። ምን እያደረጋችሁ ነው? አንቺም ጭራሽ ነገርሽ እሷ ምንም ምን እያደረክ ነው? ንገረኝ እስኪ አሁን በፈጠረ ንገረኝ። ምንድን ነው እያደረክ ያለው? እስኪ ንገረኝ። ምንድን ነው ይሄ? ይሄ ምንድን ነው? ምን እያደረክ ነው? ይሄ ምንድን ነው? ኧረ እባክህን አንተ ልጅ ተው ግን። ከመቼ ጀምሮ ነው ደግሞ የጀመርከው ይሄንን? ማሚ በእናትሽ ሙዳችንን እያበላሸሽው ነው። እኔ እና እሷ እየተግባባን ነበረ። አሁን በዚህ ነው የምትግባቡት? ምግብ አለ፣ ምን አለ፣ መጠጥ አለ፣ ስንት ነገር እያለ በዚህ ነው የምትግባቡት? አሁን መችለት ነው አብራችሁ ካልሆናችሁ ካላቀልሽው ካልፈምሽው ምናምን እያልሽ ስንት ጉድ ስታደርግ ያልነበር እንዴ? ታዲያ በዚህ ነው እንዴ? አንተ ፍየል ነህ እንዴ? ሰው ነህ እንጂ። ተናገርኩ እኮ ንገረኝ። ምንድን ነው እያደረክ ያለው? እኔ በእናትሽ ምን ሆነሽ ነው? እኔ የምለው ለእንደዚህ ነው እንዲያሳደግኩ ለእንደዚህ ነው እንዴ የተወለድከው? ስንት ነገር ታደርግልኛለህ፣ ስንት ነገር ትፈጥርልኛለህ ብያለሁ። ለቅጠል ማሚ በእናትሽ ሂጂና ተጣጥበሽ ምናምን ነይና እዚህ ጋር ፈታ ብል ከፈለግሽ ጨራሽ። እኔ እሺ አብረን ፈታ እንላለን። ችግር የለውም። 5 ደቂቃ ጠብቀኝ። ቆይ አይደለም ይኸውልሽ ልቀቅ አልኩህ። እሺ ቆይ ተረጋጊ። ልቀቀው። ጎርምሳል እሱ ማለት አይደለም። እሺ ምንም አይደለም ማለት ቆይ ላስረዳሽ። ቆይ እሺ አፍጠን ቶሎ በል እሺ። አይደለም እሷ ምንም አላረገችም። ተደረባችሁ አይደል እንዴ? ጭራሽ እዛ ያነሳሁትን ድጋሚ እሺ በቃ እሺ ንገረኝ። ምንድን ነው? አፍጠነው ንገረኝ። እሺ ቶሎ በል ደቢ ከፍ እንዳትመችኝሽ። እሺ ተናገር። በቃ ፕራንክ ነው። ፕራንክ እያደረግንሽ። ፕራንክ? ምንድነው ፕራንክ ደግሞ? ምንድነው ፕራንክ ደግሞ? እሱም ሌላ መጠጥ ነው እንዴ? ያ ምንድነው መጠጥ? ፕራንክ አታውቂም? ምንድነው ፕራንክ እንዴ? ንገረኝ አልኩህ እኮ። የምን ፕራንክ ነው? የምን እንትን ነው? ፕራንክ አታውቂም? ምንድነው? ቶሎ በል። እንትን ነው ይኸውልሽ፣ አውቀን ነው አንቺን ለማናደድ ብዬ ነው። እኔ አውቄ ፕራንክ ማለት አንቺን ላናድድሽ ነው እንጂ እኔ ልታናድድ በዚህ በቅጠል ራስን። እሺ ሰርፕራይዝ ልናረግሽ ነው። እሺ የምን ሰርፕራይዝ ነው? እኔ በዚህ ሰርፕራይዝ አድርገን ብያለሁ እኮ። ፕራንክ ነው በቃ። ፕራንክ እኮ ነው። መድኃኒዓለም ፕራንክ ነው ፈጣሪ። እኔ ይሄ ፍራንክ የምትሉት ነገር እኮ ምንም አይገባም። ይቅርታሽ፣ ፕራንክ ነው። አሁን በዚህ በማይሆን ነገር ይሄው ግማሹ እኮ ቅጠል ነው። አንቺ ልብሽ እሱ ላይ ስላለ ነው እንጂ እኮ ግማሹ እንትን ነው። ተው እባክህ ልጄ፣ እንደዚህ አይነት ፕራንክ ይቅርብ። አያምርብም። እውነት ልጄ አያምርብም። በእኛ አያምርም። የሚያምረው እስኪ ውሃው ስንት ነገር አለ፣ ብርቱካን፣ ሙዙ፣ እሱ ነው የሚያምርብን። ይሄ እንደዚህ አይነት ቅጠል ምንም ለአንተም አይጠቅምህም። እሷ ነች ሀሳቡን ያመጣችው። ይሄው አባዬ ሙት አይደለም። እኔ ስንት ነገር እኔ ተናግሬያለሁ። ተው ትቆጣለች እና ድረሰኝ ምንም ችግር የለም። ይሄ ችግር ሲጀመር እሷ የገጠር ልጅ አይደለችም። ይሄን ሀሳብ እንዴት እንዳመጣችሁ አላውቅም። እንደዚህ አድርገን ፕራንክ እናድርግ። አሁን እኔ ደም ግፊቴ ተነስቶብኝ ልቤ ቀጥ ብትል ምን ትጠቀማለህ? እኔ ልጅ አሁን እሺ በቃ ፕራንክ ነው እኮ። አሁን እንደዚህ ከፀሐይ ላይ መጥቼ እንደዚህ ከድካም ላይ መጥቼ ጭራሽ ፍራንክ ነው እያልክ እንደዚህ ታደርገኛለህ? እኔ ደግሞ ስንቱን አሰብኩት፣ ስንቱን ነገር አልኩኝ። እንዴት ነው አንቺ በእኔ አትተማመኝም እንዴ? እንደዚህ ያደርጋል ብለሽ አይ ያየ እንዴት አድርገህ ነው የምትተማመነው? ስንት ሳቅ። አንተ ምን አለብህ? እኔ ከስንት ጎረቤት ደግሞ ጭራሽ የጎረቤት ልጅ እየጠላሁኝ ጭራሽ በእኔ ልጅ ይምጣ።
አረ በቃ ፕራንክ እኮ ነው ይሄ። እንደዚህ አይነት ፕራንክ አያምርም። አይሆንማ፣ አይሆንም። የኔ ልጅ አይሆንም። በቃ ተረጋጊው። አምጪላት እሷ ስንት ነገር ሆኜ ስንት ማት ነገር ተፈጥሮ መጥቼ ጨራሽ እንደገና እዚህ ፕራንክ ነው ብለህ አንቺ እንዴት ፕራንክ አታውቂም እንዴ? ፕራንክ እኔ ማወቅ አለማወቅ አይደለም። ይሄ እንደዚህ አይነት ፕራንክ በእኛ አያምርም። የኛ ባህል አይደለም። የኛ ባህል ነው አሁን ይሄ እንዴ? ይሄ አያስቅም እኮ። ይሄ የኛ ባህል አይደለም። ባህልና ወግ አለው ለሁሉም ነገር እኮ ጊዜ ነው። አሁን እንደዚህ ደግሞ ይመጥጪ እንደዚህ ከፀሐይ ላይ ተንገላትቼ ይመጥጪ እዚህ ፍግም በልብ ያማና ላይ ልተን ከዛ እጄን በእጄ በላሁት ብለህ ልታዘን ነው። ይሄ ምን ችግር አለው? ሰው ቁጭ ብሎ እንዴ ሲበላው የሚውለው ቤት ውስጥ ለሌላ ሰው ችግር የሌለበት ሰው ችግር የለውም ብሎ ይውሰድ። አንተ ግን ችግር አለ። አይሆንም። እኔ አልወድም እንደዚህ አይነት ነገር የምታረግ ከሆነ ልጅ አይደለህም። እሺ አንቺ ደግሞ ውሃ እዚሁ ነው የሚቀዳው። በእናትሽ እኔ አሁን ይችል ስንት ነገር አድርጌ ነው ማሰለጥነው። እንግዲህ አይደል ቀስ እያለች ትማራለች። የከተማ ሰው አይደለችም።